ዳይመንድ ምን ይላል መሰለሽ? ከበሉ ከጠጡ ወደ ቤቱ ይላል። ቤተነሽ ወዴት ነው የምሄደው? አደይ እየተከተልሽ ነው እንዴ? በጣም ይቅርታ፣ እኔ ዝም ብዬ መሄድ አልቻልኩም። ቆይሽ አደይ፣ ምን እንዳደርግልሽ ነው የምፈልግ? ለሊም በጣም ነው የምወዳት፣ ላጣት አልፈልግም። በቃ ምን እንደታመመች ንገረኝና ልንከባከባት። አደይ በጣም ይቅርታ፣ እኔ ታካሚዎች ሚስጥር ለቤተሰብ ሆነ ለሌላ ሰው የመናገር መብቱ አልሰጠኝም። ዶክተር እባክህን፣ በጣም ስለተጨነኩ እኮ ነው። አደይ በጣም ይቅርታ፣ የሙያ ግዴታ አይፈቅድልኝም። ከዚህ በላይ አታስጨንቂ። ቆይሽ አደይ፣ ምን እንዳደርግልሽ ነው የምፈልግ? ለሊም በጣም ነው የምወዳት፣ ላጣት አልፈልግም። በቃ ምን እንደታመመች ንገረኝና ልንከባከባት። አደይ በጣም ይቅርታ፣ እኔ ታካሚዎች ሚስጥር ለቤተሰብ ሆነ ለሌላ ሰው የመናገር መብቱ አልሰጠኝም። ዶክተር እባክህን፣ በጣም ስለተጨነኩ እኮ ነው። አደይ ሰላም የአደይ ድራማ ፋሚሊዎች፣ የአደይ ድራማ ቤተሰቦች እንዴት አላችሁ? ሁሉ ፒስ፣ ሁሉ አማን፣ ሁሉ ኑሮ፣ ሁሉ ፋይን ነው ወይ? እኔ ጋር ሁሉ መልካም ነው። ዛሬ አደይ ድራማን እንዴት አያችሁ? እውነት ለመናገር ዛሬ በጣም ከባድ አካሄድ ነው ሄደው። ሁሉም ስለ ለሊ ተጨንቀዋል። አደይ በጣም የተጨነቀችው፣ ባቡሬም እንዳያችሁት በጣም የተጨነቀው። ልትነግራቸው ፈቃደኛ አልሆነችም፣ ልትነግራቸው አልፈለገችም። ምክንያቱም ይህንን ነገር ቢያውቁ ከዚህ በላይ ይጨነቃሉ፣ ከዚህ በላይ ስለኔ ይጨነቃሉ፣ ራሳቸውን ያጨናንቃሉ ብላ ስላሰበች ለመናገር ምንም አልፈቀደችም። እንግዲህ እንዳያችሁት ባቡሬ ላይም ስትጫው ነበር። እንዴት ያለ ፈቃድ መኝታ ቤት ገብተ እቃይን ትበረብራለ እያለች ስትቆጣው ስትጨውበት ነበር። ያው ባቡሬ እንግዲህ ወረቀቱን መልሶላት በራሴ መንገድ ቢሆን ይህንን ነገር አረጋግጠዋለሁ ሲላት ነበር። እና እኔ በጣም ተጨንቄያለሁ ስላንቺ ብሎ አስረግጦ ሲነግራት ነበር፣ እንደተጨነቀ ሲነግራት ነበር። ይህንን ነገር ደግሞ እንደሚያረጋግጠው 100% ሲነግራት ነበር። እንግዲህ ሞክሯል ለማረጋገጥም። እንግዲህ ዶክተሩ ጋር ሄዶ ከዶክተሩ እሷን ካከማት ዶክተር ነገርየውን ለመረዳት ምን እንደሆነ እንዲነግረው ሲጠይቀው ነበር። ነገር ግን ዶክተሩ ሊነግራቸው አልፈቀደም። ምክንያቱም ይሄ በእኔና በታካሚ መካከል ያለ ሚስጥር ነው። ስለዚህ ሙያዊ ግዴታ፣ የስራዬ ግዴታ ነው፣ ይህንን መናገር አልችልም፣ ይህ በእኔና በታካሚ መካከል ያለ ነገር ነው ሲለው ነበር። ባቡሌ እንግዲህ በኃይለ ቃል እንዲናገር ለማድረግ ሲሞክር ነበር። ዶክተሩ መጨረሻ ላይ ይሄ ዝም ብለህ መተህ የምትጮህበት ቦታ አይደለም፣ ይሄ ብዙዎች የሚታከሙበት ቦታ ነው፣ ስለዚህ አልወጣም ካልክ በጸባይ በጉልበት አስወጣዋለሁ ብሎ ያው ወደ ውጪ ወጥቷል። ሴኩሪቲ ሊጠራ ማለት ነው። እንደዛ ነው ያስወጣው። በሌላ በኩል አደይ መታ ስትጨጋጭቀው ነበር። እባክህን ንገረኝ ምናምን ስለሷ በጣም ተጨንቄያለሁ ብላ ስትነግረው ነበር። እንዳያችሁት በጣም በሚገርም ሁኔታ ማለት ነው። እንግዲህ ለሷም አልነገራትም። ነገር ግን መጨረሻ ላይ እንዳያችሁት ዶክተሩ በቃ ሲያስብ ነበር እነግራታለሁ ምናምን ብሎና ለአደይ ደውሎላታል። ደውሎ ሲያወራት ነበርና ሆስፒታል አካባቢ ነኝ በቃ ምናምን ሲላት ነበርና ለአደይ ሊነግራት ነው። እንዳያችሁት ለሊንም ሸውዳን የወጣችው ዲቭ ጠርቶኛል አይነት ምናምን ነገር በቃ ሂጂ አሪፍ ጊዜ አሳልፊ ብለት ነው ሄደችው። ነገር ግን ለሊ እየሄደች ያለችው ዶክተሩ ጋር ስለ ለሊ የህክምና ጉዳይ የጤንነት ሁኔታ ለመረዳት ማለት ነው። ዶክተሩ እንግዲህ ሊነግራት ወስኗል። ለሊ ምን ሆና ነው? የምር ለሊ እስቲ ምን ሆና ነው? እኔ ያሳስባኛለች አሁን በጣም ነው ያሳሰበችኝ። ለሊ ምኗን አሟት ነው ይሄን ያክል ከነሱ እየደበቀችው? እንግዲህ ኪንጎና ቅምጥል እንግዲህ ዛሬ ሰርፕራይዝ ለመድረክ ሲጥር ነበር እና ከነዳይመንድ ጋር ሆኖ ኪንጎ ቅምጥልን ሰርፕራይዝ ለማድረግ ሲጥር ያው በመሃል ላይ ትንሽ የማይሆኑ ነገሮች ተፈጥረዋል። ቅምጥል ዳይመንድን ተናግራለች በመሃላችን እየገባ ምናምን ስትለው ነበር። ዳይመንድ ደግሞ በዛ ነገር ደብሮታል።
ዳይመንድንና ሩታን ደግሞ ባቡሬ ቤት ውስጥ አይቷቸዋል እና ሌላ ነገር መስሎታል። ያው መጨረሻ ላይ እንደውም ለባቡሬ ሲያስረዳ ነበር ዳይመንድ። ሩታም ለባቡሬ ለማስረዳት ሄዳ ያው ለሊ ጋር ስትሄድ እሱ የለም ያለውን ነገር ለለሊ አሳውቃለች። እስቲ በቀጣይ ክፍሎች ላይ ምን ይፈጠራል ብላችሁ ታስባላችሁ? ይፈጠራል ብላችሁ የምታስቡትን ሀሳብ፣ አስተያየት፣ ግምት በኮሜንት መስጫ ሳጥን ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ደወል ምልክቱን ብቻ እንዳይዘነጋ። ባይ